መድኃኒቱ ልንገራችሁ ሚስቱ ምድንበትም ማለት ነው። የሱ ሚስት እሙዬም ከዚህ በሽታ የምትገላገልበት አንደኛውና በቃ የመጨረሻው መፍትሄው ጸበል ምናምን መሄድ አይደለም። ማን የላከው? አረ አይደለም። ማን የላከው? ማን የላከው? ቆይ አንተ ማን የላከው? ማን አብራችሁ ነው የምትሰሩት? ሳሚ ተረጋጋ። ኦኬ ተረጋጋ። ዳንኤል ናንተ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ስለ ራሴ ላወራ አይደለም የመጣሁት እና በሌላ ለየት ባለ ነገር ነው። ያው እናንተ የምታውቁት ታሪክ ነው። ብቻ በእኔና በማማ ጉዳይ አይደለም እና ዛሬ የመጣሁት አዲስ ነገር አለ እና ደግሞ የመጣብኝ ማለት የሆኑ ሁለት ሰዎች አሉ ማገናኘት ያለብኝ ግዴታ ስለሆነ ስለሱ ነገር ነው ይዤ የመጣሁት እና ዛሬ ይዤ የመጣሁት ምንድነው ጉዳዩ? አንደኛ ስለነ ሳሚ ጉዳይ ነው። ማለት አሁን ሳሚ እንደምታውቁት እንዳያችሁት ከሆነ ብዙ ሰዎች አሁን አንዳንድ ሰው እንደ ክፉም የሚያየው አለ። ግን አሁን እኔ ብዙ ጊዜ እኔ እንደ ጥሩ ጎኑን ነው ማቀው። ክፉ ነገር ሊኖርበት ይችላል እና ጥሩ ጎኑን ነው እና ማቀው። ለኔ በቃ ውለታ ውሎልኛል። እሱን ነገር በማሰብ ደግሞ አንድ እሱ ላይ የመጣ ነገር አለና ማለት በእኔ በኩል ነው የመጣው መልእክቱ ማለት ነው። ለሱ የመጣው መልእክት በእኔ በኩል ነው የመጣለት እና ምንድነው አሁን ዛሬ ቀጥሬዋለሁ። ሳሚንም ቀጥሬዋለሁ እና ለየት የሚያደርገው ነገር ምንድነው? ቤተሰቦች ጉዳዩ የመጣው በጓደኛዬ በኩል ነው። ታውቁታላችሁ፣ ጓደኛዬ ስለ ልጅቷ እያገዘኝ ያለው ልጅ አለና በሱ በኩል ነው የመጣው። እኔ ግጥምጥሞሹን እንግዲህ እግዚአብሔር ያውቃል፣ እንዴት እንደሆነም አላውቅም። ማለት ያው ጉዳዩንም በጣም የሚከታተሉት ሰዎች ስለሆኑ ያመጡት በጓደኛዬ በኩል አድርገው በእኔ በኩል ሆኖ ለሳሚ እንዲደርሰው ነው እና የተፈለገው ግዴታ ለሳሚ ማድረስ ያለብኝ ደግሞ እኔ ነኝ። ሁለቱን ሰዎች ማገናኘት ያለብኝ እኔ ነኝ እና ለዛ ነው የመጣሁት ዛሬ። ስለዛ ጉዳይ ነው ይዤላችሁ እና የመጣሁት። ጓደኛዬን መጀመሪያ ጠርቼው እስኪ ጠይቀዋለሁ። ማለት በቻልኩት መጠን መጀመሪያ እኔ እንዲለኝ ሳሚን እጠራዋለሁ። መጀመሪያ ስለ ሁኔታው ላስረዳው ሞክራለሁ እና ከዛ በተጨማሪ ማለት እኔ ሊረዳኝ ካልቻለ ያው ጓደኛዬም ስለሚመጣ እሱ ያስረዳዋል ማለት ነው። እና እንግዲህ ሳሚ መጥቷል። ብዙ አላስጠበቀኝም። ሳሚ ደህና ነህ? እግዚአብሔር ይመስገን። ሰላም። እንዴት እየሄደ? ተጠፋፋን። ቪዲዮ እየሰራው ነው ከማማ ጋር ያለንን ነገር ለቤተሰቦች። እነሱም በጉጉት ነው የሚጠብቁት። ለእነሱ እያልኩላቸው ያው ቤተሰቦቻችን በአካልም አገኛታለሁ። ሲጀምር ጥሩ ነው። ብቻ ግን ትንሽ ያው ጥንቃቄ ማድረግ አለብን፣ ህፃን ስለሆነች። እሱን እኮ አዎ፣ ማለት ያው አሁን አንተ ብቻ ነው ኃላፊነት ያለብህ። እናትየውም እንኳን ያን ያክል አትመስለኝም እና ጥንቃቄ አድርግ እሺ። እኔ ስለ እናትየዋ ጉዳይ አውርተናል በፊት። ማለት እኔ በአካባቢ እንድትደርስ አልፈልግም። ለምን ነበር አጣርፈህ የጠራኝ? ዛሬ ተረጋጋና መጀመሪያ ያው እኔ ቢዚ ማለት ቁም ነገር ነው እና ነግሬያችሁ ነበር ባለፈው። እናንተ ጉዳይ ውስጥ አልገባም ከእንግዲህ ወስኑ፣ ከዮናስ ጋርም ከምን ጋርም ተማከሩ፣ እናትየዋ እናንተ አብራችሁ ነው ብዬ ነግሬያችሁ ነበር። ነግረህናል። ግን አሁን እኔ ከዮናስ ጋር በምንም አይነት ታምር ልንግባባ አልቻልንም። በቃ እኔ ከዮናስ ጋር መግባባት ስለ ዮናስ እንድታወራብኝ ከሆነ የመጣው እኔ ስለ ዮናስ አይደለም። ቁጭ በል። ሲጀመር ስለ እኔና ስለ ልጅቷ ስለ ራሴ ላወራ ራሱ አይደለም የጠራው ዛሬ። ይኸውልህ ሳሚ፣ ዛሬ ማለት እኔ
አሁን ለቤተሰቦችም እያልኳቸው ነበር ማለት እኔ በደንብ ቀርቤ እስካየው ድረስ ማለት ለእኔ ጥሩ ሰው ነህ እና ደግሞ አያለሁ ማለት ስለ የቅርብ ሰው ነናል አንዴ እና እየተፈጠሩ ስላሉ ነገሮች እያየው ስለሆነ በዛ ዙሪያ አንድ የመጣ ነገር አለ በእኔ በኩል ማለት ነው እኮ እነግርሃለሁ። እሱን እኮ በምኑ ዙሪያ ሲጀመር መጀመሪያ በምኑ ዙሪያ ይመስለኛል አሁን አንተ ያለበት ማለት ስለ ቤተሰብ በቤተሰብ ዙሪያ ያለው ጉዳይ አለ አይደለ? እየተጨናነክበት ያለው ሁኔታ ስለ እናንተ ስለ አንተ ማለት በእኔ ጉዳይ በአንተ ጉዳይ ማለት ነው በአንተ ቤተሰብ ማለት ነው። ይኸውልህ ናቲ እኔ ማለት ነው በጣም ብዙ ሰው እየመጣ የፈለገውን ነገር ይላል፣ የፈለገውን ነገር ያወራል፣ ያለ ስሜ ስም ይሰጠኛል። በዛ ላይ ሆነ በቃ እኔ የሌለውበትን ነገር ስም እየሰጡኝ የሆነ ነገር እያደረጉ ስለሆነ ሲጀመር በዚህ ጉዳይ ላይ ቪዲዮም ምንም ባትሰራ ደስ ይለኛል። አንተ ነው የሚጠቅምህ ነገር ነው። ምን እንደሚጠቅመኝ እኔ የሚጠቅመኝ ነገር አይቼ አላውቅም። ይኸውልህ የምወጣው ራሴን ጓደኞቼ፣ ቤተሰቦቼ አብረውኝ ያሉ ሰዎች እንዳለ ወጥተዋል። በቃ የሉ። እሺ እኔ ያለሁት አሁን ብቻዬን ነኝ። ገብቶኛል። እሱን እኮ ስላየው እኮ በቃ አንተ የራስህም ጣጣ አለብህ። ሲጀመር እኔ ህይወት ውስጥም አትግባ እያልኩ አይደለም። ለአንተ ምናልባት በጣም ጠቃሚ ሊሆን ይችላል፣ የህይወት ጉዳይ ሊሆን ይችላል። ንገረኛ ምን ማለት አሁን እኔ የራሴ ቆይ ቁጭ በል መጀመሪያ ነገር ቁጭ አልልም። እኔ የምቀመጥበት ተናገር፣ የምትናገረውን ነገር ተናገር። በእኔ በኩል የመጣልህ መልእክት አለ ሳሚ፣ ለምን አትረጋጋ? ያ ምን መልእክት? እሺ ቁጭ በል መጀመሪያ ቁጭ በልና ምንድነው እሱ መልእክቱ? መልእክቱ ይኸውልህ ምን መሰለህ ጓደኛዬን አታውቀውም። ትንሹን ብቻ ነው የምታውቀው፣ ፀጉራሙን። አዎ ያኛውን በዛኛው ጓደኛዬ በኩል አሸናፊ በሚባለው ጓደኛዬ በኩል የመጣ መልእክት አለ። አሁን ቁጭ በልና ከማን ነው የሚመጣው መልእክት? እኮ ቁጭ በልና ቢያንስ ከማን ነው የሚመጣው? ቢያንስ ልጁ እስኪመጣ ቁጭ ብለህ ተረጋጋ ሳሚ። እኔ ያለ የሚመጣ ሰው አለ መልእክት ይዞ እየመጣ ነው። ልስማ። እኔ ያው ይደርሳል። አይምሮም የሚያናውዝና የሚበጠብጥ ነገር ነው የምትናገሩት፣ ግን ጠራውና እመነኝ ይጠቅምሃል። ይሄ ነገር ቁም ነገር ነው። ቁጭ በልና እኮ ይምጣ፣ ጥራውና ይምጣ። እንደውም እየመጣ ነው። ማነው ሲሄደው? ጓደኛዬ ነው፣ ሁለተኛው ጓደኛዬ ነው። በዛውም ተዋውቀው። ይጠቅምሃል ማለት ጠቃሚ ነገር ነው። ቁጭ በሉና ምንድነው እሱ የሚነግረኝ? እኮ ይንገረኝና እኔ ሰዓት ስለሌለ እኮ ገብቶኛል እኮ። እሱ ደግሞ ስለኛ ጉዳይ በምን አውቆ ነው ሊነግረኝ የሚችለው? ይኸውልህ እኔ ማለት አሁን እሱ ትንሽ ነው፣ እኔ አልነገረኝም ሙሉ ለሙሉ እና ማለት ግራ ስለተጋባውም ትንሽ ግን ማለት የገባኝን ያክል ምናልባት ማለት በጣም በቁም ነገር ወስጄ ስላየሁት ነው የመጣሁት። ገብቶሃል? አንተ ነው አረፍን በል ግድ የለም እንቀመጥና ምንድነው እሱ? ይኸውልህ እሱ አሸናፊ ይባላል ጓደኛዬ ነው እና እኔ የመሰለኝ ይኸውልህ እኔን እና አንተን የሚያውቀን ሰው አለ አንድ ላይ እኔን እና አንተን ያውቁናል መሰለኝ እና እኔ ደግሞ ለአንተ መልእክቱን እንዳደርስ እሱ ቀጥታ አንተ ጋር ቢመጣ ብቻ እሱ ይንገርህ እስኪ። ለማንኛውም እሱ ይንገርህ ታሪክ ማለት እሱ ነው። አሁን ከምን ጋር የተያያዘ ጉዳይ ነው ብራዝ? ስለ ቤተሰብ ነው፣ ስለ ራስ ቤተሰብ። እግዚአብሔር ይመስገን ደህና ነኝ። ኖርማሊ ላወራት ነው የምትታወቅ። ረጋ ብለን እናውራ። አዎ ረጋ ብለን እናውራ። የሚነግርህን ነገር ማለት እኔ መጥፎ ነገር ሳይሆን ነገር አለ። ማንም ሰው እየመጣ የሆነ ምን እንደሚያደርጉኝ ራሱ ሰው እየፈራው። ለምን ቤቴን በጠበጡ፣ ትዳሬን በጠበጡ፣ አሳበዷት። ሚስቴ እንዴት ናት? ምን እያያት ነው መቼም ቪዲዮ የምታይ ከሆነ እያያት ነው። ምን ደህና ነች። ከቀን ወደ ቀን እየባሰባት ነው የሚሄደው። እኔም የማረገው ግራ ገብቶኝ ቁጭ ብያለሁ። ጭራሽ ያም ደግሞ ተጨማሪ ቤቴ ላይ ደግሞ ሌላ ጣጣ እየመጣ ነው። ሰራተኛው ምሰራውን እያየ ነው። ስለሙ ጠየቀ። አንዴ ከኔ አርግዟል፣ አንዴ ምን እያለች በጣም እንትን እያለች እኮ ስለዛ በዛ ዙሪያ ነው እኮ በዛ ዙሪያ እንድታወሪ እንኳን የሚፈለገው ምንድን ነው? ቶሎ ንገሩኝ። እኔ ሲጀመር ቤት ለደቂቃ እንኳን ጥያት መምጣት የማልችልበት ሁኔታ ላይ ነው ያለው። ጩጬዎቹስ እንዴት ናቸው ልጆቹ? እናንተ በደንብ አልተዋወቁም መሰለኝ። እኔ እንኳን ከዚህ በፊት አይቻውቃለሁ ብዙ ቪዲዮዎች ላይ አይቻለሁ። ከዚህ በፊት አውቃለሁ። እሺ የተወሰነ ነገሮችን አውቃለሁ።
እና እንዴት ናቸው? ቤተሰብ ደህና ናቸው ወይ? ለፈልግ ደህንነታውን ማወቅ አለብኝም እንዴ? ደህና ነን። የተላከበትን ማይናገር ከሆነ እኔ ጊዜን አላቃጥልም። አይደለም ለምንድነው እሱ ምንድነው የምትነግረኝ መልዕክት አለ? እኔ የማላውቀው ሰው ጋር ሲጀመር አታገናኘኝ አልኩ አይደል? አላውቀውም። አሁን እሱ አሁን አያውቅም ማለት እንደዚህ በጣም ችግር ውስጥ እንዳለ አያውቅም፣ እንደምትቸኩል አያውቅም። አንተም ቶሎ ለማስረዳት ነው። ትንሽ ደክሞኛል ታውቃለህ። አይዲያዎችንም በደንብ እንድሰበስብ ትንሽ እረፍት ባደርግ ብዬ ነበረ። ሳሚ ቸኩሏል መሰለኝ። ስለዚህ ከባድ ነገር ነው። ተረጋጋና ቁጭ በልና ምንም ከባድ የሚባል ነገር እኮ እኔ አሁን ተረጋግተን እናወራለን። ለትልቅ ሰው መነጋገር አሪፍ ይመስለኛል። ሰዓት የለኝም ወንድሜ። የምትናገር ከሆነ ሐሳቡን ከዚህ ጉዳይ በላይ የሚያስቸክል ነገር አለ? አዎ ሌላ የሚያስቸክል ማለት አንተ በጣም ጠቃሚ ነው ጉዳዩ። በጣም ጠቃሚ እንደሆነ ነገር ነው። አንተን ደግሞ ምን ብለው ልከው ነው? ምጣቅም ነገር ልነግርህ ነው። ለአንተና ለሚስትህ በተለይ ለሚስትህ የሚጠቅመው ነገር አንተ ሳቢጀን ይመጣ። ከዚህ በላይ የሚጠቅም ነገር ያለ አይመስልም። እየጠበቅኩ ነው። እሺ እኔም እኮ ተጨንቄያለሁ እኮ ማለት እኮ ነው። ከዚህ በላይ እኮ ምንድነው አሁን እኔ ጊዜ መግደል እኮ አይደለም ይሄ። ለምሳሌ ዝም ብዬ የምነገር ነገር ጉዳይ አይደለም ይሄ። በእርጋታ ረጋ ብለህ በልብ በምን ልብ ስለሚጠቅም በተለይ ካንተ ላንተም ለባለቤትም የሚጠቅም ነገር ስለሆነ ከልብ እንድትሰማው ስለፈለኩ። እሺ እየሰማሁ ነው። ሰማሁ ከልብ መስማት እንደዚህ ነው እኮ እንዴ ናቲ። በቃ አሁን ተረጋግቷል። መንገድ ታወራኝ እንዴት ነው? ለኔማ ነግረኸኛል ነበር ሲጀምር። ይኸውልህ እኔ አሁን ዝም ብለህ መተህ እሺ አሁን የኔን ጥሩነትና የኔን መጥፎነት አሁን በዚህ ደቂቃ ምን አየህ? እኔ ተሸክሜ የምዞረውን ታውቃለህ እንዴ? አንተ ስንት ጣጣ እንዳለብኝ። አይ ለጸብ ሳይሆን ንግግሩ ቢያንስ ትንሽ በክብር ቢያወራኝ ደስ ይለኛል። የሰው ልጅ ነኝ አይደለ? እኔ ፊዚካሊ ስላነስኩብህ ነው። ቤት ማለት ነው ብዙ ጣጣ ያለብኝ ሰው ነኝ። ቤት ውስጥ ጥያት ለደቂቃ እንኳን መውጣት አልችልም። እስካሁን እኮ ሳሚ ሆኖብኝ ነው እንጂ አልወጣም። እስካሁን እኮ ተነጋግረን እኮ መጨረስ በዚህ ሰዓት እዚህ መናፈሻ ምናምን መቀመጥ ሰው እኮ አይደለም። ታውቃለህ እንዴ? አንተ እንደማያውቅ ሰው አትሁን። እኔም አውቃለሁ እኮ። ስለዚህ ታዲያ ጉዳዩን ንገረኝና ልሂድ። ምንድነው አንተ ትልቅ ችግር በጣም ያለብህ ችግር ምንድነው? ምንድነው እሱ? ችግሬን አታውቅም እንዴ? ባለቤቴ እኮ ነች የታመመችው እና እየተወራረድኩ እኮ ነው። እሱ በደንብ እንደዚህ ካልቀረበ እንዴት ነው? በጣም ሲምፕል ነገር ነው። መድኃኒቱ እኮ ይታወቃል አይደል? ምንድነው እሱ መድኃኒቱ የሚታወቀው? ምን አደረክላት አንተ? እንዴት ምን አደረክላት? ብዙ ነገር መስዋዕትነት ይከፍል። ጸበል እያስገባዋት ነው፣ እየተጠመቀች ነው። እግዚአብሔር ይመስገን የሆነ ለውጥ እያየን ነው። ይሄን ሁሉ መፈታ ይጠበቅብኝ ነበር። በጣም ቀላል ላይ ነው። ምን አድርገህላታል? እስካሁን ጸበል ላይ ነው ሆይ? ከጸበል ውጪ ሌላ ምንድነው የተሻለ ነገር? ንገረው። ወይ እኔም እኮ ተጨነቅኩ በመሃል። ወይ ንገረው በቃ፣ ወይ እንትን በሉ። እኔን ራሱ አስጨነቃችሁኝ። አንተ ራሱ ለኔ ቀለል አድርገህ ማን? አይ በቃ ወደ ፍሬ ሀሳቡ እንሂድ መሰለኝ። እሱ ጓደኛዬ ነው መጀመሪያ። በሱ በኩል ስለመሆን አላምንም። ተናገር። በሱ በኩል መልእክት መጥቶልሃል። መልእክት ማን ነው የሚልከው? ተልኬ ነው እኮ ማን ነው የሚልከው? ማን ነው ይላካ? አንተ ተናገር፣ ቀለል አድርገው። እሱ እሺ ጭንቀት ላይ ነው። ያው የምትገምተው ይመስለኛል። ምኑን ነው የምገምተው? ማን እንደላከኝ መገመት አይከብድም። ተልኬ ነው የመጣሁት እኮ ተናገር። ማን እንደላከ ተናገር። አሸናፊ ራሱ ምን ሆነ ነው የምታበሳቸው? በገብርኤል እኮ ቀላል ነገር ነው። እኔ ወንድሜ ማን እንደላከ ተናገር። መፍትሄ ነው ይዤልህ የመጣሁት እኮ። አንተም ብሎ መፍትሄ? አንተ ፈጣሪ ነህ እንዴ መፍትሄ ይዘህ የምትመጣው? ተናገር እያልኩ ነው። የምትናገር ከሆነ አይ መፍትሄ ብለህ ይዘህ ቁጭ የምትል ከሆነ እኔ ጊዜ የለኝም አልኩ ነው። መፍትሄው ልንገርህ። ከዛ በኋላ ማን እንደላከኝ ለመገመት ወይ ማን እንደሆነ ትላለህ እኮ። ተናገራ። እየጠበቅኩ ነው። ከእኔ ጋር ሰሞኑን እንዴት ናችሁ? ግንኙነታችሁ እንዴት ነው? ግንኙነታችሁ ምንድነው የፈለጉ? እሷ በአንተ ላይ ያላት እንትን እንዴት ነው? አንተ ጋር ስትሆን ሰላም ነች? ደህና ነች ስል አልገባም። ለኔ የፈለኩ ገብቶሃል? ካንተ ጋር ስትሆን ይሻላታል ወይስ ሞሪ ቢስባታል የሚለውን ነገር ጠይቀህ የፈለኩ እንደሚለው ስለ ሚስትህ ነው እያወራ ያለው እኮ።
አንተ ራሱ ተቀየርክብኝ። ምን ሆነ ነው? እየቀለድክ ነው? ሙድ እያዝክ ነው? አይደለም ለእኔ ያልከኝ እኮ ስለ መፍትሄውን በደንብ እንዲገባው እንዴት ነው አንተ ከሱ ጋር ስትገናኝ እኛ አይቀንሳል ወይስ ሞር ይጨምርባታል? ስለሱ እኮ አንተ አይመለከትም። አይደለም አትጣሉ መጀመሪያ አትጣሉ። ማንነቱን አንተ ራሱ ቆይ እንደዚህ ነው እንዲቀለል አድርጌ ያወራዋለሁ ብለህ እሺ ከይቅርታ ጋር አንዴ ነው ተቀምጥልኛል። አልቀመጥም። እሺ በቃ እንደ ቆም አውራው ችግር የለውም። አንተ ራሱ የተቀየርክ ደህንነትና እኔ ከኔ ጋር ስትሆን የምትታመም ምናምን የምትለውን ተውና ተናገር። በስንት ልለ የፈለኩት እንዴ መሰለህ የሱና የሷ ግንኙነት ሲገናኝ እሱን ስታየው በአይኑ ስታየው ምን አይነት ስሜት ነው የሚሰማት? ደስ የሚላት ነው ወይስ የሚረብሻት አይነት ስሜት ነው የሚሰማት የሚለው ነገሮች ለማረጋገጥ ነበረ። ጤነኛ ነው አይምሮ ይሰራል እና ጓደኛዬ ነው አሉ እያልኩ ነው። አሁን ግን እንደ ጓደኛም ሊኖር ይችላል። ጤነኛ ነው አይምሮ ይሰራል ወይ እያልኩ ነው እኮ። አባገፍትረኝ ትልቅ ሰው አይደለ እንዴ? ለምን ደስ ማልገፈትረኝ? ሰዓቴን አትግደል። ተናገር የምትናገር ከሆነ ካልሆነ እኔ ልሂድ። ሰዓት የለኝም እንዴ። ከዚህ በላይ ስነግረው ከዚህ በላይ ሊያርገኝ ስለሚችል ስነግረው ከዚህ በላይ ሊያርገኝ ስለሚችል ማለት እኮ አንተ ያጠፋው ነገር አለ እንዴ? ያጠፋው ነገር የለም። ወሪዳ እኔ በኔና በአንተ መካከል እኮ ምንም ነገር የለም። እኮ እኔን ራሱ አስጨነቀኝ። አሸናፊ ምንድነው? ናሽ ነው መሄድ ያለብን። አይ ጨርሰን ነው መሄድ ያለብን። ማይናገር ከሆነ ለምደው ጊዜ የሚያቃጥለው ይጠቅምሃል። እኔ ይጠቅመኝ ከሆነ ተናገር። እያወራሁ እኮ ያለው አንተ ጋር ስትሆን ምንድነው የሚሰማት? ገለመሌ እሱን አይደለም እንድትነግረኝ። አንተ ያለብህን ጫና ተቋቋም። እንድተማረ ሰው ተናግረኝ። ምን ነው እኔ እኮ ዛሬ ይሄን እኔ ራሴ አሁን በጥብቅ ፈልጌ የጠራው እንደማይመች ቢዚ እንደሆንኩ እያወቅኩ ማለት እኔ ይጠቅምሃል ብዬ ነው። እሱ ትንሽ ከነገረኝ አሁን እኔ በጀምረው ነገሩን አልጨርሰውም። ለማልጨርሰው ነገር ደግሞ እሱ ይጀምርና ይጨርስልኝ። ማነው እሱ የላከህ? አጭርና ግልጽ የሆነ መልስ በቃ ጊዜና አታካት። አላማው ምንድነው? አላማው በቃ አላማው ማን የላከ? አላማው ተው ማን የላከ? ልክ ስነግርህም አንተ ላከኝ ልትገምት ትችላለህ እኮ ንገረኝ። አሁን እሱ የሚፈልገው የላከኝ ሰው በማርያም ኧረ በቃ እኔ ለባለቤቱ መድኃኒቱን ነው እየነገርኩት ያለው። ምን ሆነ ጄን ወደዛ መድኃኒቱን ነው እየነገርኩት ያለው። የምትወዳት ከሆነ የምትወዳት ከሆነ እንደዚህ እንድትቆይ ካልፈለግ እሺ ቁም ነገር ነው እውነት። አሳሚን ተረጋጋሽ። ሳሚ እንደው የምወዳት ከሆነ እወዳታለሁ። እሺ ቀጥል። የምትወዳት ከሆነ እሺ ሳሚ ትንሽ ተረጋጋ። የሆነ ድረብሽ ይችላል ብዬ ስላሰብኩኝ ነው። ቀላል ነገር ነው። አሁን ለምሳሌ ይሄን ራሱ ያናደርክ ቀላል ነው። ምን ሆነ ነው ነገረው። በቃ ምንም ይሁን ምን አምኖ ይቀበላል እንዴ? ምንም ይሁን አንተ የዚህን ያክል ለምን መንገርህ አይቀርም አይደለ? በጣም ቀላል ኮሽ መድኃኒቱ ልንገራችሁ። ሚስቱ ምድንበትም ማለት ነው። የሱ ሚስት እሙዬም ከዚህ በሽታ የምትገላገልበት አንደኛውና በቃ የመጨረሻው መፍትሄው ጸበል ምናምን መሄድ አይደለም። በተዋል ጸበል ምናምን ሌላ ቦታ ሕክምና ምናምን አያስፈልግም። ታዲያ ካወቅክ መፍትሄውን ተናገር። መፍትሄው አሪፍ ጤና ነው። ሳሚ ተረጋጋ እኮ መፍትሄው ጋብቻችሁን አፍርሱ። ማን የላከው? አረ አይደለም አትጣሉ። ማን የላከው? ቆይ አንተ ማን የላከው? ማን የላከው? ማንም አይደለም። ተረጋጋ። ናውጣ ወደዚህ። ማንም ይነግርህ። ተረጋጉ። ቆይ አይደለም። ምንድን ነው እሱ መረጋጋ? ማን የላከው? እኔ ኦኬ እኔ አይደለም። አንተ ዞር በል። አንተ ታውቃለህ ማለት ነው። ሳሚ እኔ ላንተ ብዬ ነው። ማን የላከው? እኔ ላንተ እኮ የላከን ሰው አንተም ታውቃለህ ማለት ነው። እኔማ አብራችሁ ነው የምትሰሩት። ሳሚ ተረጋጋ። ኦኬ ተረጋጋ። ዳንኤል ናንተ አትደብቃ። ራሱን ከዚህ በላይ ማን ነው ታዲያ? ራሱን ደብቆ የሚበጠብጠው አሸናፊ ነው እሱ። ጓደኛዬ ነው። ከኔ ጋርም ትጣላለህ። ልቀቀኝ። እኔ ሳሚ ላንተ ከኔ ጋርም ትበጣበጣለህ። ላንተ ብዬ ነው። እሺ ቆይ እኔ መታኝ፣ ችግር የለውም። ተረጋጋ። ስለ ሚስት መድኃኒት እያወራህ ነው አይደለ? አንተ ምን ሆነ ነው? በቃ ልንገርህ። እኔ ማን የላከኝ ልነግርህ እኮ ነው አይደለ? አንተ እንዴት ነው ተለያዩ የምትለው? ያመሃል እንዴ? እኛን የላከን ለአንተ መፍትሄ ብሎ ያስቀምጠው ሰውዬ ነው።
ማ ዳንኤልን ማን ነው? አንተ ታውቀዋለህ ዳንኤልን? እሱ ነው። ስለዚህ ይሄው ራሱ እንዴ እሱ ራሱ እኮ ነው አይደለም። ቆይ ራሱ ነው ሲጀመር ተረጋጋ። ምንም እንዳትልቀቅ ራሱ ነው ሲጀመር። ገና ፊትን ሳይሆን ያወቅኩት ራስ ነው ዳንኤል ራስ ነው። ተረጋጋ። እሱ ማስለቀኛል። አንተ ተረጋጋ። ምን ነው ችግር? እኔ ምንም ለአንተ ብዬ ነው። ምንም ችግር የለብኝም። ያውቃል ዳንኤል ያለበትንም ያውቃል። ራሱ ባይሆን ዳንኤል ያለበትን ያውቃል። አውጣው። እኔ እንደዚህ አይነት ነገር አልጠብቅም። የት ነው? ለምን ለኔ መጀመሪያ አልነገርከኝም? ያማል እንዴ? ነግረህ አታገናኘኝም ብዬ ነው። ታውቃለህ። ነግረህ አታገናኘኝም አይደለም ሳሚ። እንደማያርሷቱን ቀድመህ አንተ ታውቃለህ። ቀድመህ እኔ ይኸውልህ ባቅ ሁሉንም ነገር ነበር። ዞር በል አንተ ምን ነው? አይ አንተ ያማል እንዴ? እንዴት ነው ሚስትህን ተለያይ ፊታት የምትለው? እና በቃ መፍትሄ ነው ብለህ ነገር ላከኛ እሱ እና ቢልስ ቀጥታ ዝም ብለህ ሚስትህን ፍታ መድኃኒቱ ነው ትላታለህ። መፍትሄ ነው የመጨረሻ። አሁን እሱ እንደነገረኝ ከሆነ ሲጀመር አንተ ይሄን ሁላ ነገር እንዴት አወቅህ? ቆይ አውቃለሁ እና እንዴት ዝም ትላለህ እስከ ዛሬ ድረስ? እንድታውቀው አልፈለኩም። አሁን እኮ ጭራሽ አሳብደን ነው እኮ የላክም። እኔ ቁም ነገር መስሎታል። ስለ ህፃኗ አዎ አላገናኝም። እንዴት ነው ማገናኝ እንደዚህ አይነት ነገር? ኧረ በስመ አብ ምን ሆነህ ነው አንተ? ቢያንስ ነግረኸኝ ተልኬ ነው። እሺ ማን ነው የላከ? ቢያንስ ለኔ ንገረኝ። አንተ መተህ ከእሱ ጋር ትጣላለህ? ምንም